አረቀስ ሶይ የቆየቂ ማለብህ እንዴ ወይ ካልሆነ ጌሻን ይድዴ አረባክ ሌላስ ጮቲን ወደድከው መሰለኝ ድምጽሽ ግን የእውነት የበረሃ ፍየሮችን ነው የሚያስታውሰኝ በቃ ወደዛ ብዙ ከሰሙ ብዙ ተወራል በቃ እናንተ ማመስገን አትወዱም አይደል ምን ስለሰደብከኝ ነው ማመሰግነ በይ እኔ ልሂድ በቃ ባይሆን በመቋሻ ወርሰጅበት እሺ እሺ እንዴት ነው ሆ ሞቅ ፈላ ተክተክ ይበል በቃ ጤነኛ መልሳት መልሽ ማርል አይ ተወንዶ ከደር ብረት ድስት አምጥቼ ውስጥ ገብቼ ሞላ አርጌ ቀቀላለሁ እሺ አሃ በቃ ተመላልሽ እንዳስታመምሽ ፈልገሻል ማለት ነው አይደል እንዴት ያው እንግዲህ በፈለው አካል ተቀቀልኩ አልሻ ባይሆን በዛው ኮሰረት ጣል አርግባት ፍቅርነት ዝም በል አቃጣይ ለማንኛውም እግርሽን ሳይሻለሽ ጨጓራሽ እንዳይላጥ ደግሞ እኔ በጊዜ ልጅልሽ ደህና ሁኚ ምን ይመስላል እግሬን እኮ ከቀኝ ወደ ግራ አጣመመው ምንድነው አስሬ እንደ ሸማኔ ዕቃ ቤት የሚመላለሰው ቅዱስ ቆይ ተረጋግተን እኮ ማውራት እንችል ነበር አይደል እኔ የሚገርመኝ እኮ ከናንተ ምን ፈልጌ ነው እንደዚህ ማረገው የሚመስላችሁ እንደዛ አይደለም ይኸውልህ በዚህ ጊዜ ሰውን በቀላሉ ማመን ትንሽ ከባድ ነው ይገባሃል አይደል ትሰማኛለህ እኔን ተው ለልጁ ግን ትንሽ እንክብካቤና ፍቅር ብታሳዩት ምን ትሆናላችሁ እኔ እኮ በሰዓቱ ምን አገባኝ ብዬ መተው እችል ነበር እሺ ቢያንስ ተረጋጋና እናውራ በቃ ይቅርታ ግን ይሄ መዘግየታችሁ ልጁን እንዳያሳጣችሁ ፈራለሁ እንዴት አድርጌ ሳምንት እንዳቆየሁት እኔ ነኝ የማውቀው እሺ ቆይ ምንድነው ንገረኝሽ ልስማ ናሆም ኪራ በዚህ ሰዓት ከየትኛውም ጊዜ በላይ ደካማ ሆኗል ታስፈልገዋለህ ቅዱስ እኔ እኮ ሁሌም ከጎኑ ነኝ ይኸውልህ ከጎኑ መሆን ማለት በአካል አይደለም ስለ እናቱ ስለደበቃችሁት በጣም ተሰምቶታል እናቴ ያልነገረችኝ ስለማታምንብኝ ነው ስለዚህ ማንም ሰው ሊያምንብኝ አይችልም ብሎ እያሰበ ነው ያለው ልጁ ልክ ነህ እሱ ትልቅ ጥፋታችን ነው እኔም እያልኩ ያለሁት እኮ ሳይረፍድ ይህን ጥፋታችሁን አስተካክሉ ነው እሺ ቆይ ታዲያ ምን እናድርግ ለመኖር እንዲጓጓ አድርጉት እንዴት አድርገን እሱን እንማከርበታለን በጣም አመሰግናለሁ ቅዱሴ ሻይሽ በቃ ትንሽ ኧረ ያው መኪና ይገደልሻል ቢስ በቃ ሰላም ደሪ ግን ቅዱስ ያለው ነገር እውነት ቢሆንስ እንዴ ምሩ ኪራኔን ጥሎ ይሊሙት አባቱስ እንደዚህ ኪራ እናቱ ምን ያክል ይወዳት እንደነበር ታውቂ የለ ነው ግን እንዴ ቆይ እዚች አስፈሪ ዓለም ላይ እኔን ብቻዬን ጥሎ ይሊሙት አይ እንጂ እሱ እንዳለው ተስፋ ቆርጦ ከሆነ እኮ ከኔ የተሻለ ሰው ይገባታል ብሎ አስቦ ይሆናል እሺ ነው ግን እንዴ እዚች አስፈሪ ዓለም ላይ ብቻዬን ጥሎ ይሊሙት ተይዚ አንቺ ራስሽን አትውቀሽ የቻልሽውን ሁሉ ሞክረሻል እኔም ብሎ አፍቃሪ ምንም እኮ ጎዶሎውን መሙላት አልቻልኩም በርቺ አሁን ለኪራ ታስፈልጊዋለሽ በዚህ ሰዓት ያለሽ አንቺ ብቻ ነሽ ምሩዬ ግን ደከመኝ እኮ ምን ማለት ነው አንቺም ተስፋ እየቆረጥሽ እንዳይሆን ጠንካራ መሆን አለብሽ እኔም አለሁልሽ እሱማ ከመበርታት ውጪ ምን አማራጭ አለኝ ግን በቃ ዛሬ ደስተኛ እንደሆነ እንዳልተፈቀደልኝ አረጋገጥኩ እንደዚህ አንቺም ተስፋ እየቆረጥሽ እንዳይሆን ጠንካራ መሆን አለብሽ እኔም አለሁልሽ ጽዬ ጠንከሪልኝ ለኪራ እኮ ብርታቱ አንቺ ነሽ إذا أنت استثمرت عمياني في أكبر 8 شركات أو 7 شركات في سوق دبي في آخر 5 سنين أنت اليوم في ዛሬ ገና ከረጅም ጊዜ በኋላ አገኘሁህ እንዴ ሁሌ ታገኘኝ የለ እንዴ አይ ያው ተኝተህ ነው ማገኘው ማለት ነው ቤቱስ ማንም የለም እንዴ ዛሬ ቤቱ ጭር አለ አዎ ጽናቴም ቤት እንደሄደች እኔ እንጃ ታዲያ ምን አንተ ኩርምት ብለህ ተቀመጥኩ አይ ምንም እኔ የምልህ እንዴት ነው የሄድክበት ስራ ተሳካል አይ ዛሬ እንኳን ሰኒ ጋር ሄጄ ነበር ምግብ ላደርስላት እኔ ራሱ ከሄጄ አላውቅም በእናትህ በቃ ተቀይማኛለች አይ ችግር የለውም ያንተም ቦታ እኔ ከቨር አድርጌዋለሁ
ሰሞኑን ግን እንዴት ነው? ግራ አብዝተሃል እንዴ? ምን ሆነ የበዛው? ያው ከኔ የሚጠበቀውን ነገር ላድርግ ብዬ ነው። አይ እንደዛ ሳይሆን ልጠይቅሽ በሚል ተልካሻ ሰበብ መመላለስ አበዛህ ብዬ ነው። አውድ አንተ ደግሞ እንደዚህ በላትና ሌላ ጦርነት አስከፍትብኝ ደግሞ። ቆይ ለመሆኑ ግን ምንድን ነው የሚያጣላችሁ? ምን እባክህ፣ ባለፈው ኪችን ውስጥ አግኝቻት ሙያ የለሽም ብያት ነው። አንተ ልጅ ሴት እኮ ሙያና መልክ የለሽም አይባልም። እና ታዲያ እንዴ ከሌላትስ? ምንም ቢሆን ሴት ይኸውልህ ከአይኗ ይልቅ ጆሮዋን ስለምታምን ታምሪያለሽ፣ ትሻያለሽ ነው ማለት ያለብህ። እንዴት? በቃ መስታወት ላይ ተጥዳ ዝንጀሮ የሚመስል መልኳን ስታይ ቆይታ ቆንጆ ነሽ ስትላት ደስ ይላታል። ጽናት እንዳትሰማ እንዴ። ጽናቴንማ አያካትትም። ዛሬ ግን ቀለል ያለ ትመስላለህ ከሰሞኑን። እንዴ ምን ሆኜ ነበር? ቆይ ኪራ ይኸውልህ እኔ አላስጨንቅህም ብዬ ነው እንጂ ከሰሞኑ ነገር እንደሆን ካውቄብሃለሁ። አረ ምንም አልሆንኩም። ችግር ካለ ደግሞ ልሰማ ዝግጁ ነኝ። በጣም አመሰግናለሁ፣ ግን ምንም የለም። ኪራ እባክህ እንደዚህ በመሆን በጣም ብዙ ሰው እየጎዳህ ነው። የመጀመሪያ ተጎጂ ደግሞ ጽናት ናት። እሷን ለመጉዳት ያደረግኩት ምንም ነገር የለም። እና ታዲያ ማንን ለመጉዳት ነው? ራሴን። እንጂ ምን አይነት ራስ ወዳድነት ነው? ጽናት የምትኖረው እኮ በአንተ ውስጥ ነው። አንተ ስትጎዳ እሷ ምንም ማትሆን ነው የሚመስልክ? እኔ ኖሬም አልጠቅማትም። ታውቃለህ፣ በዚህ ንግግር ውስጥ በራስ ተስፋ እንደቆረጥክ ነው የተረዳሁት። አይ እንደዛ አይደለም። ተው ወንድሜ፣ ለማስተባበል አትሞክር። በአንተ እንደዚህ መሆን ምን ያህል ያፈቀሩ ልቦች እንደሚጎዱ፣ ምን ያህል የወለደ አባት እንደሚያዝን ማወቁን ተው ይቅርና እኔ ትናንትና የመጣሁት እንኳን እንዴት እንዳዘንኩ ብታውቅ ለሰከንድ ራስን እንደዚህ ባላደረግከው ነበር። እና ምን ላድርግ? እናቴን እኮ ኪራ፣ በቃ እንደዚህ አይነት ሰው ነህ እንዴ? ታዲያ ጋሼ ፊት እንደ ጠንካራ ሰው ማስመሰሉ ለምን አስፈለገ? ሰው ላይ ማስመሰል እኮ በጣም የህሊና ጉዳት ያመጣል። ከዚህ በላይ አባት ሲጨነቅ ማየት ስለከበደኝ ነው ምንም እንዳልመሰለኝ ሆንኩት። በጣም ራስ ወዳድ ነህ። አይደለሁም። እና ምንድን ነህ? እኔ ደካማ ነኝ። እስኪ ኪራ እኔን አስበኝ። እናቴን ከስራ ቦታዋ ላይ በውሸት እንዳትሰራ አድርጌ ያፈናቀልኳት። በዛ የተነሳ ገቢ እንዳይኖራት ሆነች። ታማ የሕክምና አታ በስቃይ ከዚህ ዓለም በሞት ተለየች። ግን እሷ ትመክረኝ የነበሩ ምክሮችን ተስፋ አንግቤ የተሻለ ህይወትን ለመኖር ይኸው ዳክራለሁ። በምድር ላይ ስንኖር እኮ እስኪ አንዳንድ ወታደሮች ናቸው። ለህዝብ ሰላምና ደህንነት ሲሉ እነሱ ይሞታሉ። የእነሱ መሞት የህዝብን ሰላም እንዲጠብቅ ያደርገዋል። አንዳንድ እናቶቻችንም እኮ ለእኛ ሲሉ የሚከፍሉት የሞት ዋጋ እኛ የተሻለ ቦታ እንድንቀመጥ ነው። ታዲያ የእናትህን ሞት ለምን ታባክነዋልክ? ተው ኪራ፣ ነገሮችን አስተውል እባክህ። እኔ እንደዛ ማድረግ አልችልም። አንድ ነገር ልንገርክ፣ የሞተ ሰው የሚኖረው በአንተ ውስጥ ነው። እናትህን ማስደሰት ከፈለግ የተሻለ ህይወትን ኑርላት። ኪራ፣ ከዚህ በላይ ከተነጋገርን ግን ወደ ጸብ ነው የምንሄደው። እንዴ ምን ማለት ነው? ተረጋጋ እንጂ። እስኪ አስበው፣ አንድ ወንድሜ የምትለው ሰው ፊት ለፊት ራሱን ጥሎ ወድቆ ብታገኘው ምን ትላለህ? እኔን ለማጽናናት ብለህ ነው አይደል ወንድሜ የምትለኝ? ምን? በጣም ነው የማዝነው። አንተን ወንድሜ ብዬ የምሸነግልህ ነው ይመስልህ ኪራ? ምንም ቢሆን ባይወልደኝም እኮ አባትህ ለእኔም አባቴ ነው። ከመሬት አንስቶኛል፣ ከማይረባ ህይወት ለውጦኛል። እሱማ ነው፣ ግን ጋሼ ሳይወልዱኝ እንደ አባት አሳደጉኝ። አንተን የወለዱ ልጅህን ደግሞ ወንድም አድርጌ መቀበል የሚከብደኝ ነው ይመስልክ? በጣም ይቅርታ ክብሮሜ፣ እኔ እንደዚህ እንዲሰማ ፈልጌ አልነበረም። አይገርምም?
በህይወቴ ትልቅ አጥንቴን ሰንጥቆ የገባው ሀዘን እናቴ ስትሞት ነበረ የተሰማኝ። ግን አሁን ድጋሚም ተሰማኝ። አረ ክብሮም ይቅርታ። እኔ እኮ እንደዛ ለማለት ፈልጌ አይደለም። ተው ኪራ፣ የአፎ ለምታ አይታሽም። ለካ ቤተሰብ የሆንኩ መስሎኝ ነበር። ለካ ችግሬን ለማሳለፍ እንደዚህ ጥጋዎቹ ነው የምታስበው። አረ በፍጹም እንደሱ አይደለም ክብሮም። አይ በቃ እዚህ ጋር ይበቃል፣ ይሻላል። አረ ይህን ያህል ነበር ያቀረበኝ ማለት ነው። ጥዬሽ ጠፋ አይደል? ተይ እንጂ ደረጃሽ እንጂ አንቺ አልጣልሽም። ደግሞ እንዳልተመቸሽ ክብሩም ነግሮኛል። ምን እባክሽ ጥለሽን ስትጠፊ እኮ የሚመክረን መፍትሄ የሚሰጠን ሰው አጣን። እግሬን እንጂ ጭንቅላቴን አልታመንኩ። አመጡ አልነግሩኝም እንዴ? ታመሽ እንኳን እረፍት እንስጥሽ ብለን እኮ ነው። በየት በኩል ነው ማርፎ? ይህ ክብሮ ምን እየላካችሁብኝ? እሱ እኮ ነው እየሰራ ምግብ የሚያመጣልሽ። ለማ? ለእኔ? አዎ። ምን ነው? እሱ እኮ ጽናት ላከችኝ ነው የሚለው። ምን? ክብሮ ማሽ? ወይ ጉድ! አረ ሙድ ያዘ ማለት ነው። አረ ይሄ ሰውዬ እንክብካቤ አብዝተዋል። ጭራሽ እየዋሸ ሰበብ እየፈለገ ይመጣል። እረፉ። አረ እኛ አርፈናል፣ ግን የሰው መገናኛው ይገርማል። እናንተ ከሱ የተረፈውን ጨጓራ ልትልጡ ነው እንዴ የመጣችሁት? አረ ትተናል። ይሻላችኋል። አሁን ምንድነው ችግሩ? እስቲ በደንብ ንገሩኝና መፍትሄ እንፈልግ። እንደዛ ይሻላል። ለእኛ ግን ስለ ምግቡ ቢነገረን ነው የሚሻለው። ውይ ሰኒ፣ አሁን እናንተ መቀለጃ አሉን። ክብሮም እኮ ፊት ባሰጭው ማለት ያለ አንዳች ነገር እዚህ ቤት አይመጣም። እኔ እህቴ ትሙት ኮሰረት፣ ይሄ ኮሰረት አፌ ላይ ቀረ እኮ። ይልሽ ለልጁ ኮሶ የሆነ ፊት ነው ባሳየው፣ ግን ብገላምጠው ብሰድበው አይገባውም እኮ። ግን የምን ኮሰረት ነው? ባለፈው ስትይ ሰምቼሽ ነበር። አረ ክብሮም ሲል የሰማሁት መሰለኝ። አይ ጉዴ መች ሰማችሁ? ሙያሽ ይዘርዘርልሽ የተባልኩ ልጅ ባለፈው ጽናት የሰራችው ምግብ እኔ ነኝ የሰራሁት ማለት። እሺ አጅሪት፣ ከዛስ? ከዛማ ክብሮም ምን ተጠቀምሽ ብሎ የሼፍ ጥያቄ ሲጠይቀኝ ይሄ አይበገር ምላሴ ኮሰረት ብሎ መመለስ። ጎበዞች ሳቁብኝ። እሱም እንዲህ ነበር የሳቀብኝ። ደግሞ እናንተን ሰው ብዬ ለእናንተ መናገሬ። ውይ ሰኒ አንበሳ ሲያረጅ አሉ። ኪራዬ ቤት አለህ እንዴ? እንዴ ስንት ቀን እኮ እዚህ ሆነ ካየው። ማለት አልገባኝም። ትጠጣለህ፣ በዛ ላይ ታመሻለህ። በጣም ነበር ይናፈቀኝ። ቆይ የተፈጠረ ነገር አለ እንዴ ህይወቴ? ማን ብለሽ ነው የጠራሽ? ህይወቴ ምን ነው? እንደዚህ ጠርተሽኝ እኮ አታውቂም። ባልጠራህም ባልነግርህም እኮ ታውቃለህ። የመኖሬ ትርጉም አንተና አባቴ ናችሁ። አውቃለሁ። አንተ ማለት እኮ ለእኔ የደስታዬ ምንጭ፣ የወደፊት ደስታዬ ነህ። ኪራይንን አታውቅም? አውቃለሁ። አይ አታውቅም ኪራይ። እንዴት? ይህን ብታውቅማ ህይወቴ ስልብ አልገረመ ነበር። ያላንተ እኮ ዓለም ባዶ ናት። በቃሽ፣ ምንም አትበይኝ። ለምን? ምንም በቃ ዝም በይ። እንዴ ለምን? ፍቅሬ መግለጽ ስህተት ነው? እናቴ እኔም እኮ እወድሻለሁ። ግን ፍቅርህን ኑሬ እኮ ነው ላሳይ የምፈልገው። ይቅርታ። እሺ ለምን? በቃ ለሁሉም ነገር ይቅር በይ። ምንም አደረግክ ምንም ኪራዬ፣ እኔ አንተን ይቅር ከማለት ውጭ ምንም አማራጭ የለኝም። ለምን? ምክንያቱም አንተ ህይወቴ ነህ። አፈቅርሻለሁ። እኔ የኔ ውድ፣ አሁን ራት ላቅርብና እንብላ። እሺ፣ ግን በአንድ ነገር እንስማማ። ምን?
እኔ ነኝ የማጎርስሽ። ይሄ ጸባይ ናፍቆኝ ነበር። በቃ እኔ ልሂድና በቃለሽ። እሺ ይሄን ያላስከፍቻት ነበር። ለምን እንደምጠጣ እንኳን እኮ አልጠየቀችኝ። መቀየሬ ብቻ ነበር ያስደሰታት። እኔ ግን ከቀን ወደ ቀን ለዚች ልጅ ያለኝ ፍቅር እየጨመረ ነው። ኪራ አትወጣም? አልወጣም። ምነው? ምን ተገኘ? የምርህን ነው? እሺ በቃ ቻው። ኧረ ፒስ። እሺ ቻው ቻው። የስ ኪራ ወደ ቀልቡ እየተመለሰ ነው። አምላኬ አመሰግናለሁ። ኪራ ህይወቱ ስለገባው ህይወቱ እንዲስተካከል ምክንያት ስለሆንኩ በጣም ነው ደስ ያለኝ። እንደኔ በጸጸት አለንጋ ከመገረፍ ህይወቱም ከመበላሸት አንተ ታደገው። እንደኔ በጸጸት ማዕበል እየተናወጠ ከመኖር ያዳንከው ፈጣሪ አመሰግናለሁ። እንደኔ እንዳይሆን እሱን አግዘው። ብቻ በጣም አመሰግናለሁ።